ሰላም እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር ስሙ የተባረከ ይሁን። አሁንም የሰይጣን አገልጋዮች የአላህ አገልጋዮች የሆኑት የሚዘባርቁትን በሐሰት የሚናገሩትን የእግዚአብሔርን ቃል የሚያጣመሙትን በማብራራትና ለእህትና ለወንድሞች ተገቢውን መረዳት በእግዚአብሔር ቃል በማድረግ ዛሬ ጌታ ኢየሱስ ክርስቶስ በክንዱ ሳይደቁሰው መጀመሪያ የዘራውን ዘር ይሄ የሰይጣን አገልጋይ አህመድ ሼህ አህመድ ዲዳት የሚለውን እንሰማና ነጥቡን እንመለከታለን። This is what our friend Hans Kuhn says. On the contrary, often enough, they quite candidly emphasize, honestly, they emphasize the human origin. Luke chapter 1, verses 1 and 2 is especially revealing on the origin of the Gospels. የሉቃስ ወንጌል ምዕራፍ 1 እና 2 ጥቅሶች 1 እና 2 የወንጌል ከሰው መምጣቱን ያሳየናል ይላል። የወንጌል ከሰው መምጣቱን especially revealing. ይሄ በእርግጥ ይገልጣል። ወንጌል ከእግዚአብሔር ሳይሆን ከሰው መምጣቱን ይናገራል። What does it say? ምን ይላል? Luke chapter 1, verses 1 and 2. የሉቃስ ወንጌል ምዕራፍ 1 He doesn't talk. እና 2 አነብላችኋለሁ። የሉቃስ ወንጌል ምዕራፍ 1 የከበርክ ቴዎፍሎስ ሆይ ከመጀመሪያው በዓይን ያዩትንና የቃሉ አገልጋዮች የሆኑትን እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርኩት ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ ይላል። ማን ነው የሚለው? ቴዎፍሎስ ሆይ። ማን ነው የሚለው? ቴዎፍሎስ ሆይ። ቴዎፍሎስ ማለት ምን ማለት ነው? ቴዎፍሎስ ማለት ምን ማለት ነው? ግሪክ እናውቃለን። ቴዎፍሎስ ማለት ምን ማለት ነው? የዕብራይስጥ ቃል ነው ወይስ የምን ቃል ነው? ቴዎፍሎስ የሚለው የዕብራይስጥ ቃል ነው? የአራሚክ ቃል ነው ወይስ የምን ቃል ነው? ትርጉሙስ ምንድን ነው? ይሄ ያውቀዋል? ያላህ እንትን አያውቀውም። አላህ ያጨለመበት አያውቅም። አላህ ያጨለመበት መሐመድ ዲዳት ምንም አያውቅም። ስለዚህ ራሱ ይነግረናል። ለምንድን ነው ሲጽፍ እግዚአብሔር ራሱ በአንድ ቦታ ላይ በሚገልጥበት ጊዜ ራሱ ምልክት ይሰጠናል፣ በደንብ ለሚመለከት ማለት ነው። እና ምን ይላል? for as many have taken into ምን ይለዋል? ሁለተኛው ጥቅስ እንዲህ የሚል እናገኛለን። for as much as ሉቃስ ምዕራፍ 1 ቁጥር 1 ጀምረን እናየዋለን። most surely among us, even as is delivered unto us, which from the beginning were eyewitness. በአይን የመሰከሩልን፣ በአይን ያዩ የመሰከሩልን፣ ከአይን ምስክር ያለውን እኔ በትክክል ጠብቄ ጽፌልሃለሁ ይላል። ምን ብዬ? እኔ በትክክል በጥንቃቄ ተገንዝቤ አይቼ ጽፌልሃለሁ። ከምን የመጣውን? ከአይ ዊትነስ ወይም ደግሞ ከአይን ምስክሮች የተጻፈውን ይልና በቁጥር 3 ላይ ቴዎፍሎስ ወይ ይለዋል። ቴዎፍሎስ ምንድን ነው? ቴዎፍሎስ Strong's G 2321.
Theophilos. ግሪክ ነው። ቴዎፍሎስ ግሪክ ነው። ይሄ የሚጽፈው ለግሪክ ነው። ለግሪክ ለሚናገር ሰው ነው የሚጽፈው። ቴዎፍሎስ ማለት እግዚአብሔር የወደደው አምላክ የወደደው የሚል ነው። በምን ቴዎስ ጋድ ነው። ፊሎስ ፍቅር ነው፣ መውደድ ነው። ቴዎፍሎስ የምንድን ነው? የፍቅርን ነው የሚያሳየው። ለምሳሌ በዮሐንስ ማቴዎስ የጻፈው ምንድን ነው ያልን እንደሆነ እንደዚህ አይደለም። ማቴዎስ የጻፈበት ምክንያት ማቴዎስ ምዕራፍ 1 ደግሞ ይሄድን እንደሆነ እንዲህ ይላል። የአይሁድ ነው ለነሱ፣ እሱ የጻፈው ለአይሁድ ነው። ምን ይላል? The generation of Jesus Christ, the son of David, the son of Abraham. ለአብርሃም ዘር ለሆኑ ለእናንተ ለአይሁዶች መሲሁ መጥቷል፣ መሲሁ ተወልዷል። መሲሁ ሲል ነው እሱ እንትን የሚለው። ዮሐንስ ለሁሉ ነው የጻፈው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር። ለሁሉም ዩኒቨርሳል ለሁሉም ነው የጻፈው። ይሄ ግን ለአይሁድ ነው። አይሁድ ነው መጀመሪያ እንትን የሚለው የሚያመለክተው ልክ የኢየሱስ ኦሪጂን ምንድን መሆኑን ለአይሁዶች ነው። ምክንያቱም 4 ወንጌል ለምንድን ነው ያስፈለገው? ስለዚህ ለአይሁዶች እንትን ሲላቸው ተመልከቱ፣ ተቀበሉ። ምክንያቱም ለአይሁድም ለእኛም ነው፣ በእርግጥ ነው። ተመልከቱ፣ ኢየሱስ ክርስቶስ የአብርሃም ልጅ የዳዊት ልጅ መሲሁ ተወልዶላችኋል፣ የአይሁድ ንጉሥ ብሎ። አሁን ይሄ የሰይጣን አገልጋይ አላህ ያደረበት ምን ይለናል? እንስማው። እኔም እንትን ብዬለታለሁ፣ አለቀውም። Talk about him being tickled by the Holy Ghost or by the Holy Spirit to write his work. He says here, verse 2, just as those who from the beginning were eyewitnesses and ministers of ብዙዎች አይተው የዓይን ምስክሮች እንትን እንዳሉት እንደገለጹት the word delivered them to us, it seemed good to me also. ይህም መልካም መስሎ ታየኝ። People less educated than myself, if they can write volumes, me, a physician, one of the most learned of the followers of Christianity at the time, why can't I do a better job? Okay. ፊዚሻን ነው። እኔ ከሱ የተሻለ ስራ ለምን አልሰራም? ከማን? ከሉቃስ። አንተ ማን ጠርቶ? የሰይጣን አገልጋይ ነህ አንተ። ምን ጠርቶ? እሱ እኮ ተጠርቶ ነው። በእግዚአብሔር ተመርጦ ነው። በሰራዊት ጌታ ተመርጦ ነው። እንዳንተ አይነቱ እማል የጨለማ ልጅ ነው የሚለው መጽሐፍ። የጨለማ ልጆች፣ የአላህ ልጆች፣ የጨለማ ልጆች ነው የሚለው መጽሐፍ። ለአንተ እንትን አላልክም። እሺ እንቀጥል። ለምን እንደሱ የተሻለን ያልጽፍም? This is his inspiration. The others, you can do it, why can't I? እኔም መስራት እችላለሁ፣ አንተም መስራት ትችላለህ፣ አንተም ሉቃስን ወንጌል መጻፍ እንችላለን ይላል። እኛ መጻፍ እንችላለን፣ የሉቃስን ወንጌል እኛ መጻፍ እንችላለን። ሪሊ እንደ ሉቃስ ወንጌል በጣም የሚገርም ግን የጻፈው እግዚአብሔር ለማን ነው? ለቴዎፍሎስ ነው። ይህም ቴዎፍሎስ ምንድን ነው? ጀንታይል ይባላል፣ ወይም ደግሞ አይሁድ ያልሆነ። አይሁድ ላልሆኑት እግዚአብሔር ሊደርስ ስለፈለገ ማቴዎስን ለአይሁድ እንትን በል፣ ማርቆስን ለሮማን ጻፍ። እነዚህ ደግሞ ለቴዎፍሎስ ለግሪክ ደግሞ ጻፍላቸው። እግዚአብሔር በአራት መልኩ ዮሐንስ ለሁሉ እንደዚህ ነው። 4 ወንጌል የተጻፈው የተለያየ እንትን አለው። ይሄ ግን እኛ እንጽፈዋለን። እንኳን አንተ የሐሰተኛው ነቢይህም አይስ መልካም መስሎ ታየኝ። አዎ እግዚአብሔር ነው ያሳየው። መልካም መስሎ ታየኝ ልጽፍልህ።
እሺ having had perfect understanding of all things from the very first, ከሁሉንም ነገር ፐርፌክትሊ አንደርስታንድ አድርጌ ተረድቼ ተገልጦልኝ እጽፍልሃለሁ። ፐርፌክት አንደርስታንዲንግ አለኝ። ፐርፌክት በሆነ አንደርስታንዲንግ ተረድቼ በግሪክ ቋንቋ ለአንተ እጽፍልሃለሁ የከበርክ ቴዎፍሎስ ወይ ብሎ ለማን ይጽፋል? ለቴዎፍሎስ ለግሪኩ ይጽፍለታል። ቴዎፍሎስ ምንድን ነው? የምን ቋንቋ ነው? ምንድን ነው ስሙ ራሱ? የግሪክ ነው። ቴዎስ ጋድ፣ ፊሎስ ፍቅር፣ እግዚአብሔር የወደደው እግዚአብሔር ለወደደው የተገለጠልኝን የተሰጠኝን የተረዳሁትን በፍጹም በሆነ መረዳት በጥንቃቄ ጽፌልሃለሁ። ኖ አይሻ እንዳለችው እንትን እንዳለው ምናምን እንዳለው አቡ ሁረይራ እንዳለው ሰምታችኋል። ባለፈው ሐደተና ከስድስት ሰው በኋላ የመጨረሻው የሚናገረው እንደዛ አይነት አምኖ ይህንን የእግዚአብሔር እሺ፣ እንቀጥል፣ እንስማው። to write to you an orderly account, most excellent Theophilus. The only thing he claims is that the other writings are not orderly. Mine will. አይገርማችሁም? የኔ የላቀ ነው፣ የሌሎች የማርቆስ የሉቃስ የማርቆስ የዮሐንስ የሌሎች ስርዓት አልባ ነው፣ እኔ ነኝ ፐርፌክት። እንደዛ ብሎ ጽፏል። አያችሁ፣ የራሳቸውን ይህ እኮ ነው ሙስሊሞች የሰይጣን አገልጋይ መሆናቸው። ይሄን ነው የሚያሳየው። የአጋንንት ነው በእነሱ ገብቶ እንትን የሚያደርገው የሚያጣምሙ አላለም። እያንዳንዱ ጽፏል። እኔ ደግሞ የተረዳሁትን ለአንተ እጽፍልሃለሁ። ወገኖች እንሂድና እንየው፣ እንደገና እንሂድና እንየው ወገኖች። እንደዚህ የሚላለ የእነሱ እንደዚህ አይደለም፣ እኔ ነኝ ፐርፌክት። ወገኖች እዩት። የከበርክ ቴዎፍሎስ ሆይ ከመጀመሪያው በዓይን ያዩትንና የቃሉ አገልጋዮች የሆኑትን እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር በእኛ ዘንድ ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ ያ ማርቆስ ለሮማውያን፣ ማቴዎስ ለአይሁዶች፣ የአይሁድ ንጉሥ የአብርሃም ልጅ የዳዊት ልጅ ምንን ዘሩን ቆጥሮ ማቴዎስ ለምን ሉቃስ እንትና ዘሩን አልቆጠረው? ምክንያቱም ይሄ እንትን ነዋ። ምን ዘር ያውቃል? ደህንነት ነው ለአንተ የሚያስፈልግህ ደህንነት ነው ዘሩን። ምክንያቱም እኛ ወደ ክርስቶስ ስንመጣ ዘር አይደለም የቆጠርነው፣ ከዛ በኋላ ስንድን ነው ማቴዎስን ገብተን እንትን ያለ። የእኛ ዘር በክርስቶስ ነው የእኛ እንትናችን። ይሄ ግን ይሄ ነው የሰይጣን እንትን። ስለዚህ አፈርሰዋለሁ። አሁንም ስራው ልብ በሉ፣ ገና እናፈርሰዋለን የአጋንንት አገልጋዮች። ስለዚህ ምን አለ? እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ ስላዘጋጁ እኔ ደግሞ የበኩሌን ስለተማርከው ቃል ተምሯል ማለት ነው። ከአይሁዶች ጋር ሆኖ ተምሯል ማለት ነው። እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከታትዬ በየተራው ልጽፍልህ መልካም ሆኖ ታየኝ። በምን በጥንቃቄ ጽፌ። ሌሎች በጥንቃቄ አልጻፉም ማለት ነው። እኔ ፐርፌክትሊ አንደርስታንድ አድርጌያለሁ ማለት ሌሎች አልተረዱም ማለት ነው። ይሄ ነው እኮ እስልምና፣ ይሄ ነው። ጅኒው እንደዚህ ነው የሚያደርገው። ጅኒው እንደዚህ ነው የሚያደርገው። ይሄ ነው በቃ ያላለውን እንዴ። እሺ ማርክ እንደኔ አድርጎ አልጻፈም። ማቴዎስ እንደኔ አድርጎ አልጻፈም። ዮሐንስ እንደኔ አድርጎ አልጻፈም። እኔ ግን እንዲህ አድርጌ ጽፌልሃለሁ። አያችሁ፣ መጽሐፍ ያላለውን ወንጌል ያላለውን። ለዚህ ነው ጳውሎስን የሚጠሉት።
ለምንድን ነው ጳውሎስን የሚጠሉት? ምክንያቱም እነሱንም ነቢያቸውንም ገብርኤልንም ጅብሪላቸውንም ነቢያቸውንም ሁለንተናውን ሁሉ ዋጋ ቢስ ስለሚያደርግ። ለምን? ምን ይላል መሰላችሁ? እርሱ ግን ሌላ ወንጌል አይደለም። የሚያጣምሟችሁ የክርስቶስንም ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ እንደ አህመድ ዲዳት አይነት ያጋንንት ሰራተኛ። ነገር ግን ሌላ ወንጌል አይደለም የሚያናውጧችሁ የክርስቶስን ወንጌል ሊያጣምሙ ነው እንጂ አዲስ ያጣ። ነገር ግን እኛም ብንሆን ወይም ከሰማይ መልአክ ከሰበክናላችሁ የሚለይን ወንጌል ቢሰብክላችሁ የተረገመ ነው። ጅብሪል የተረገመ ነው። አላህ የተረገመ ነው። መሐመድ የተረገመ ነው። እኛንን የረገምነው ነው። ለዚህ ነው ጳውሎስን የሚሉት፣ ጳውሎስን የሚጠሉት ለዚህ ነው። ለምንድን መሰላችሁ ሙስሊሞች የሚጠሉት? ምክንያቱም በር ዘግቶ መጽሐፍ ቅዱስ ወንጌል ተሰጠ። እኛም ብንሆን እንኳን የተጻፈውን ብናጣምም ከመርገም አንወጣ። እኛ ራሳችን አለ የእውነት ቃል የወንጌል ቃል አይሻ እንትን ፋቀች፣ የእንትኑን የወንድ እንትን ዘር ፋቀች። ያንን ቆሻሻ ሞልቶ የእግዚአብሔርን ቃል ሊያጣምም እንትን ይላል። ስለዚህ አላለም። ተመልከቱ። ይሄን ነው ቁጭ ብሎ የሚሰማው። እኔ እነዚህ ጋር ብቀመጥ ኑሮ እኔ ዝም አልለውም። እነዚህ ፓስተሮች እነዚህ እንትን የውስጥ ምን ብለው ሲጋብዙታል? ይሄን የሰይጣን የአጋንንት አገልጋይ፣ የአላህ አገልጋይ፣ የአላህ ባሪያ አብዱል፣ የአላህ ባሪያ። ስለዚህ ምን አለ ሉቃስ የሚለው እኔ የምጽፈው ከሌላው ሁሉ የተለየ ነው። እነሱ ፐርፌክት አንደርስታንዲንግ የላቸውም። ፍጹም የሆነ ማን? ሉቃስ፣ ማቴዎስ፣ ማን? ማርቆስ፣ ማን? ዮሐንስ። እኔ ግን እንደዛ የሚል የለም አይልም መጽሐፍ ቅዱስ። እንደዛ አይደለም። እኔን የተማርከውን ሌሎችም ጽፈዋል፣ እኔ ደግሞ የበኩሌን ጽፌልሃለሁ። የተሰጠኝን ጽፌአለሁ። የተገለጸላቸውን እነሱ በየቦታው ገልጸዋል፣ እኔ ደግሞ የተገለጠልኝን የከበርክ ቴዎፍሎስ ወይ ከመጀመሪያው እስከ መጨረሻው ጽፌልሃለሁ። እንካ። ዛሬ ግን መጥቶ በእርግጥ እኛ ኢየሱስ ቀጥቶታል። ጉሮሮውን ነው አንቆ እንትን ያደረገው 9 ዓመት። መጀመሪያ መጽሐፍ ሰጡት፣ እንካ ብሎ ፓስተሮች መጽሐፍ ሰጡት። ያንተም ቆሻሻ መጽሐፍ አለ። ጉሮሮ ተዘግታ እንትን ስትል ግን ጽፎ እባክህ ያችን መጽሐፍ ያችን እዛን ጊዜ መጥቼ እንትን ያልኳትን ላክልኝ። ኦኬ። እንዲያውም ምን ይላሉ ብዙዎች ይሄን አህመድ ዲዳት ወደ ክርስትና እንትን አለ ገባ ብለው ያሉት አልገባም። እውነት አይደለም። አላምንም። አልገባም። ዋጋውን ነው እሱ የተቀበለው። ምን ይላሉ መሰላችሁ? የራሳቸው እንትን የሚል አንድ ጥቁር አለ ሙስሊም እንትን የሚል ጥቁር ወደ እስልምና የገባና የእሱን ቪዲዮ የሚሰራ ዲድ አህመድ ዲዳት ቱ ክርስቲያኒቲ ብዙ እንትን አላቸው። ዲድ አህመድ ዲዳት ዲድ ሼህ አህመድ ዲዳት ኮንቨርት ቱ ክርስቲያኒቲ ይሄው አለ። ዲድ አህመድ ዲዳት ኮንቨርት ቱ ክርስቲያኒቲ ይሄ ነው። ይሄ የእነሱን እንትን የሚል ነው። ዲድ አህመድ ዲዳት ይሄ ሙስሊም ነው። ብዙ ጊዜ ስለ እነሱ ነው እንትን የሚለው እና ወደ ክርስትና ለምንድን ነው እንደዛ ያሉት? መጽሐፉን ላክልኝ ስላለ ነው። መጽሐፉን ምን በሉ ላክልኝ
ድሮ ያንተን ቆሻሻ መጽሐፍ ምናምን ብሎ የነበረውን ጉሮሮውን ተዘግቶ ተሳድቦ በኢየሱስ ላይ አፉን አሞላቆ ምን አረገው? አህመድ ዲዳት the horrible death of Ahmed Didat. አሰቃቂ ሞት። ያው ተሳደበ ያው Ahmed Didat was a famous Muslim missionary who became famous for his lectures. ሲሳደብ ኑሮ ምን አለ ነው የሚለው? በቃ ተሰቃይቶ ሞተ ነው የሚለው። ያው እንደዛ ሆኖ 9 ዓመት ጉሮሮ ተዘግቶ የተሳደበበት በዓለም ላይ እየዞረ ሳውዲ እየከፈለችው እና ሌሎች ሙስሊሞች ያን ነው የሚጠብቅ። በኢየሱስ ላይ አፍህን ስታካፍት ስትሳደብ ነግርሃለሁ ይጠብቅሃል። እና እሱን ያሰለጠናችሁ ያውልህ እንደዛ ነው እያለ ያውልህ አላህ የተደ በእንደዚህ እያለ ነው። አምጣልኛን መጽሐፍ ማንበብ አይችልም። አሁን ምን ቢመጣለትስ ምን ያረጋል? ምን ያረግለታል? ምን ሊያረግለት? ማንበብ አይችልም። አስመጡልኛን መጽሐፍ ድሞ እንትን ብዬ ያልኩትን ነው። በክርስቶስ ላይ አፍህን እንትን ካልክ ትከፍላለህ። አይደለም ይሄ ገናም አለው። ገና ይሄ የምድር ነው። ገና ሲጀምር ነው። ይሄ ገና ሳይነካ ተቦካ። በክርስቶስ ላይ አፍህን እንትን አትበል። ያመላቀቀው ሁሉ ይከፍላል። ምክንያቱም እሱ ጉሮሮን ይዘጋል። የጌቶች ጌታ ነው። በግ ሁኖ ቢሞትልህ ና ላድንህ ቢልህ አንበሳ መሆኑን ደግሞ አትርሳ። ይደቁሰሃል። ኢየሱስ መድኃኒት ነው። ቃሉን አታጣምሙ። በእናንተ ውስጥ ያለ የጅኒ መንፈስ ነው ቃሉን የሚያጣምሙ። ኢየሱስ ሙስሊም ነበር። ሙስሊማ ከሆነ ያውልህ እንደዛ ያደርገዋል። ሙስሊሙን መሐመድ ዲዳትን ያውልህ እንደዛ አድርጎልሃል። ኢየሱስ ሙስሊም ነው በል። መጀመሪያ ኢየሱስ ሙስሊም ነው ያለው እሱ ነው። ያንን ጉሮሮ ዘጋው ኢየሱስ። አሁን እናንተ ተቀብላችሁ ስንት ላላችሁ? ኢየሱስ መድኃኒት ነው። ኢየሱስ መሳደብ ትችላለህ። እሱም እኮ እየተሳደበ ነው የሆነው። ይመጣልሃል። መሳደብ ትችላለህ። እሺ ምን ሊያደርግ ነው ደግሞ? ማን ነው የሚጠይቀው? ሰላም ነው ጋሼ? ሰላም፣ እንደምን አለ? እንዴት ነው? እግዚአብሔር ይመስገን ደህና ነው። ሰላም ነው፣ እግዚአብሔር ይመስገን። አይ አሁን እያየው ነበርና ይሄ ታሪኩ በጣም የሚያስገርም ነበር። አሁን ይሄ ቪዲዮ ወለሰ እንትን አለ እነዚህን አሁን ያለውን ይሄን ዘር የተከለው አሁን ኢትዮጵያ ምንም ያለውን ሁሉ የተከለው እሱ ነው። አሁን ማን ነው ዛኪር ናይክ በወደፊት እንትን ኮፒ ያረጋውን ደግሜ ያሳያል። ምክንያቱም እሱም የተማረው ከዚህ ነው። ይሄ በክርስቶስ ላይ ያለው እንትን ስድብና እንትን አሁን የሚሳደቡት እንትን አለ እሱ እኮ ነው የወሰደው። ግን ጌታ ቀጣው እና ታየዋለህ። አሁን ዛሬ የተረጎምኩት ሉቃስ ለቴዎፍሎስ ጻፈለት። የከበርክ ሆይ ይህንን ፐርፌክት አንደርስታንድ ኑሮኝ ታሪኩን በእኛ የሆነውን ከአይን ምስክሮች ጽፌልሃለሁ አለ። እሱ ግን አጣሞ ምን አለ? የነ ማርቆስ ፐርፌክት አይደለም፣ የነ ሉቃስ የነ ማቴዎስ ፐርፌክት አይደለም፣ የሌሎች የሶስቱ
አላለም። ግን ሰው ቁጭ ብሎ ይሰማዋል። እዛ ፓስተሩ ሁሉ ቁጭ ብሎ ይሰማዋል። እና በእግዚአብሔር ቃል ላይ የሚነሳ ይደቃል። ይሄ ነው። ቀጥል ወንድሜ። የሚገርመው እኮ አሁን ዶክተር ዛኪ ያሉት ሰውዬ ዲቤት ሲያደርግ እንኳን ለሰዎቹ ለክርስቲያኖቹ እንትን አይሰጥም። ይሄ አለ አይደለ ብዙ እንዲያወሩ አይፈልግም። ያም ከሆነ ካየኸው በደንብ እንዲሁም ካዩት እድል አይሰጥም። ያውቀዋል፣ ስለሚያውቀው እንደሚሸንፍ ስለሚያውቀው አፋፋቸውን የሚላቸው በቃ ሲያወሩ አፋፋቸውና ኢቨን አሁን አሉ የተባሉ ዲቤት የሚያደርጉ ራሱ ብዙ ጊዜ አቅርበውለታል ጥያቄ ከኛ ጋር አርግ እያሉት ማለት ነው። ምን ይላሉ እሱ 1 ሚሊዮን ሰው የተሰበሰበበት ቦታ ላይ ነው ማድረግ የምፈልገው እያለ ይሸውዳቸዋል። 1 ሚሊዮን እንደዛ ያለ ሰበብ ነው ሰውየው በቃ። እና አብረው ዲቤት የሚያደርጋቸው ብዙም ኖሌጅ የሌላቸው ክርስቲያኖች ናቸው። እና ሰውየው ውሸታም መሆኑ የምታውቀው በዛ ነው። ከተከታተልከው ሞስት ጊዜ በዩቲዩብን ካየኸው ይህን እኮ አሁን የሰራሁትና አዝሮ የምሰራው በአማርኛ አሁን በእንግሊዝኛ ነው ብዙ ስሰራ ነው አወጣሁኝ። መጽሐፍ ቅዱስ የሚለውን እሱ የሚለውን እና ልክ ዮፍ እንትን ሉቃስ የሚለውን ሉቃስ ሌላው ሁሉ በትክክል አልጻፈም እኔ ጽፌልሃለሁ ብሎ ማይለውን የሌላው መጽሐፍ ቅዱስ ላይ ማይለውን የሌለ ነው እኮ። የሚገርም ነው። እኔ አመጣጣቸውን ስታስቡት ምንም አይነት ኤቪደንስ ስለ ሙሴ ስለና አብርሃም የሌለ እኮ። አሁን እኮ ህዝቡም እየተነጋገረ ያለው እኮ አትሊስት ከነዛ ውስጥ ኤቪደንስ ያስፈልጋል። የእኛን አሁን ይሁት እያንዳንዱ ስለ ሙሴ ያለ ከሙሴ እያለ ነው የሚቀጥለው እና አዛኛው ላይ የሙሴን ታሪክ ይገኛል። የሌሎቹ መጽሐፍ ላይ ስለ ሙሴ ይወራል። ከዛ በኋላ እያለ ነው የሚወርደውና ስለ ሙሴም ሆነ ከዚህ በፊት ስለነበሩት ፕሮፌቶች አንድ ነገር የለም ከመሐመድ ውጭ በቃ ምንም የለም። ያው አይደለ የመሐመድ እንትን ነው የራሱ የፈለሰፈው ነው እኮ አምላኩም እሱ ነው፣ ሁሉም እሱ ነው። የሴክስ እንትን እና እንደዛ ነው። ይሄን አንዴት አምኖት እንደተቀበሉት ራሱ በቃ እንኳን እኛ ክርስቲያኑን እነሱን ውሸት ነው ለምንለው እምነት የሌለው እንኳን ቁጭ ብሎ የሚፈርደው ነው። እንደው በእንትኑ እንኳን ሲታይ እምነት የሌለው እንኳን የሚያፍርበት ሃይማኖት ነው። እውነት ምን ያህል የውሸት እምነት እንደሆነ የሚታወቅበት ማለት ነው። ትክክል። ደግሞ በእኛ በመጽሐፋችንም ደግሞ ይላል ሰይጣን ምን ያህል ኃይል እንዳለው መልአክ የነበረ ነው፣ ተዋርዶ የወረደ ነው። በሰው ልጆች ላይ ስልጣን ሰጥቶታል እግዚአብሔር። ግን ድህነት በእኔ ነው፣ ስለዚህ እኔን ተከተሉ ምንም አትሆንም ብሏል አይደል? እኔን ከያዛችሁ ምንም አትሆንም ስላለ እነሱ የያዙትን አያውቁትም እዚህ ጋር። ስለዚህ ምን ያህል ኃይል እንዳለው አስበው። ሰይጣን ዳቢሎስ ከነ ሚካኤል ከነ ገብርኤል እኩል ያለው ኃይል የነበረው ነው፣ መልአክ የነበረ ነው። ተዋርዶ ሲወርድ ኃይሉ እንዳለ ነው። ሞገሱ ነው እንጂ ወረደው ኃይሉ እንዳለ ነው። ይሄን እንኳን አንደርስታንድ አያደርጉትም። እነሱም በሱ ቁጥጥር ስር ከሆንክ ምንም ያው እኮ ነው። እነዚህ እኮ በእነሱ ቁጥጥር ስር ነው። አእምሮ የሚያስበው ስድብ ነው። አሁን ስለ እኛ ያው መጽሐፍ ቅዱስ እኛን የሚገርመህ እኮ እነዚህ ናቸው። ቁርአንን ገልጬ እንደዚህ አላልኩ። እሱ ነው የጀመረው። ወደ እነሱ እኮ ወደ እስልምና እንድንሄድ ያደረገን ማን ነው? እኛ ነን። እነሱ ነው እኮ እንዲያደረጉን እኛንን እንድንሄድ ያደረጉ እነሱ ናቸው። መጀመሪያ መጽሐፍ ቅዱስን መጥተው የእኛን እምነት እንትን ማለት ጀመሩ እና እኮ እንደመነካካት መልስ ለመስጠት ስንል ስንገባ ቆሻሻውና እንትኑን ሁሉ አገኘን። ተመልከት። አሁን ከሱ ከማነው ጋር ከእፎይ ጋር ከመሳደብ ውጭ የሚያውቁት የለም እንደ አንድ ሰው ድቤት የሚያደርገው ሰው እኮ ጠፋ። ኢማም ሼኪ የሚባል እኮ ድምፁ ጠፋ እኮ። አሁን ገብቶ ሲሳደብ የሚወረው ብታየው እኮ ቁርአን ገልጦ ማያውቅ ነው እኮ አንድ ቀን በህይወቱ
አላሁ አክብር ነው የሚለው ሄዶ ሲሰግድ ነው በቃ ስግደቱን ምኑን ነው የሚያውቀው እንጂ ይሄ ረመዳኑ ጾሙን ምናምን ነው የሚያውቀው እንጂ አያውቀውም መጽሐፉን ቁርአኑን። ምን ያውቃል? ያ ነው አሁን እየተሸውዱ ያሉት። ያ እና ደግሞ እንደዚህ ነው ብለህ ብትነግረው ደግሞ በጭራሽ ያው ደፍኗቸዋል። መንፈሱ እኮ ነው። ምንም እኮ እዚህ ጋር ማድረግ እኮ አይቻልም እኮ እነሱ ላይም እኮ አይፈርድም። እውነት ለመናገር ከሆነ ልክ ነው። እንደው አስበህ ጭንቅላትን ተጠቅመህ ቶሎ ብሎ ከዛ ለመውጣት እስኪ ምንድን ነው ብሎ የሚፈትሽ ሰው ካልሆነ በስተቀር አትችልም። በጣም ከባድ ነው ይላል እንትኑ እኮ ገና ሲወለዱ አብሬያቸውን የሚወለዱ ይላል እኮ መንፈሱ እኮ ለሰይጣን ነው ምናምን አንድ ላይ ነው የሚወለዱ አብሯቸው በደም ስራቸው አለው ይላል። ባልና ሚስት ሲሆኑ በመካከላቸው ሶስተኛ ሰይጣን አለ ማለት መሐመድ እኮ። አዎ ቁርአኑ ቁጭ አድርጎላቸው ሰው እንዴት አንደርስታንድ አያደርገው እንዴ? ነውና ያ እኔ እንደዚህ መሆኑ እንደዚህ ተበላሽ ሃይማኖት መሆኑን በጭራሽ እኔ በጣም ብዙ ጓደኞች ነበሩኝ። በጣም ብዙ እስላም ጓደኞች አላህ እግዚአብሔር ነው ማርያም መሪ ናት ምናምን እያልን ሞኞች በቃ እኛም ደግሞ እሱን እኮ ነው እንደውም ያኔ ከክርስቲያንም ሆነ ከምንም ፕሮቴስታንቱም እኛም ክርስቲያን ኦርቶዶክስ አለ አይደል እኛም እና አንዳንዴ እስላሞች ይሻሉናል ከፕሮቴስታንት እስላሞች ይሻሉናል ከክርስቲያኖች እንላለን አይደል? እና አናውቀውም። በቃ በአፍ ተሸውደናል። እዚህ ጋር ውስጡን ስለማናቅ አሁን ስንመረምረው እኛ ብቻ ሳንሆን የደነገጥነው የራሳቸው ልጆች እዛ እምነት ውስጥ ያሉት ራሱ ደንግጠዋል። እውነት ለመናገር እና ይሄን ነገር እንደተማረ ሰው እውቀት እንዳለው ሰው ድነትን እንደፈለገ ሰው አርጎ ከዛው ስለመውጣት መሞከር ነው። እኔ ይቅርታ አድርጉልኝና ለሰከንድ አልቆይም። እኔ እስልምና ውስጥ ብኖር እግዚአብሔር ምስክሬን ነው ማለት ለሰከንድ አልቆይም። አሁን ስለምታውቀው ነው። ይሄ እኮ ድሮ ባታውቀው አባብለው አይደለ እንዴ? የአላህ ሃይማኖት የምናምን ፐርፌክት የሆነች ምናምን ገብት ሲወራ እኮ እስልምና በጣም ከሁሉ ሃይማኖት በላይ እኮ ነው። በጣም ሲወራ ገብተህ ስታየው ነው ገመናው። ወደ ወጥመድ አለ አይደል? አሁን የሆነች ትንሽ እህል አሳይቶ የሆነች እንትን ጥሩ ዋው ከላዩ ያማረ ሲለው ከላዩ ያማረ ነው። ያ ከላይ ያማረ ስትገባ ያን ነው እና እኔማ አሁን ወደ አማርኛ ገብቻለሁ። አንዳንዴ ኃይለኛ ቃል እጠቀማለሁ፣ ግን ይሄ መጽሐፍ ማይለውን ሲል ምን ትለዋለህ? አዎ እነሱም አውቀው ነው። አሁን ብለው እኮ ነው የሚላኩት እኮ ነው። እንደዚህ አይነት ሰዎች አሁን የሚገቡ ሰዎች ብዙ ጊዜ አብረው ላይ እንደዚህ ልከው የሚገቡት አውቃቸው የለ አውቀው ነው የሚገቡት። በቃ ስድብ ነው። ያውቀዋል። የሚያውቀው ሰው ነው ባይዘው የሚገባው እና የሚሳደበው የሚያውቀው ነው። ያነበበው ሰው ነው እንጂ ያላነበበው ቁጭ ብሎ ነው የሚሰማው ባይዘው እና እያፈሩ እየተጸጸቱ እየተናደዱ ነው እየገቡ በቃ የሚሳደቡት አብዛኞቹ። እና መጽሐፉ የሚለው እግዚአብሔር ቃል እኔ እኮ ይገርመኛል። አሁን የከበርክ ቴዎፍሎስ ወይ ቴዎፍሎስ ማለት ቴዎስ እግዚአብሔር ነው፣ ፊልዮ ፍቅር ነው፣ የእግዚአብሔር የወደደው ማለት ነው። ቴዎፍሎስ ሆይ ከመጀመሪያው የግሪክ ነው የሚጽፈው ለግሪክ ነው። ምክንያቱም እግዚአብሔር ወንጌላትን ሲገልጥ ለአንድ እንትን አይደለም። አይሁድ ማቴዎስ ለአይሁድ ነው የጻፈው ሲጽፈው ለሁላችን ነው። ግን መጀመሪያ እንትን ያደረገው እንትኑ አይሁድን ተቀበሉ፣ መሲያችሁ መጥቷል፣ የአብርሃም ልጅ የዳዊት ልጅ ነገስታት ከሌ ሲወልድ ከዳዊት እስከዚህ ከዚህ በቃ ከዛ የአይሁድ ንጉስ ከዛ ምናምን ብሎ በደንብ አድርጎ እንትናል። ይህ ደግሞ ለቴዎፍሎስ ነው፣ ለግሪክ ሰው ነው እና ጓደኛው ነው። ግን ስለዚህ የተገለጠለትን እውነት ምን ይላል? የተከበርክ ቴዎፍሎስ ወይ ከመጀመሪያ ባይን ያዩትንና የቃሉ አገልጋዮች የሆኑ አገልጋዮች አሉ ነው የሚለው እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙ ታሪክን በየተራው ለማዘጋጀት ሞክረዋል። ማቴዎስ ለማን? ለአይሁዶች። ማርቆስ ለማን? ለሮማውያን።
ጆን ወይም ዮሐንስ ለማን ለሁሉም ሁሉንም እንትን በሚል ሁሉን አቅፎ የተዘጋጀው ያን ነው። ምክንያቱም ቋንቋው ራሱ ይነግረናል። ለምን ቴዎፍሎስ ብሎ እንትን አለ? ለምን በዚህ ጀመረው? ያየሆነውን የተማርከውን እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየ። አሁን ምን አለ? እነዚህ ማርቆስ እንደዚህ አይደሉም፣ እኔ ሉቃስ ዮሐንስ እንደዚህ አይደለም፣ እኔ ፐርፌክት ነኝ አይልም። እዚህ አይልም። ግን እነሱ ያምኑታል። ይሄ በጣም ትልቅ ነው። ይህንን ይዘው ይሮጣሉ። ይህን ይዘው ውሸትን ይዘው ይሄዳሉ። እና ጌታ ስሙ የተባረከ ይሁን። አሁንም እቀጥላለሁ። እዚህ ላይ ልጨርስና ሌላ አሁን እንደገና ደግሞ ሌላ እንትና አድርጌ እሰራለሁ። ሌላ እያወጣሁ እሰራለሁ በእነዚህ ላይ። አዎ በጣም ጥሩ ነው። አንዳንዴም እንደዚህ ስለ መጽሐፍ ቅዱሱን ማስተማሩ እነሱ ላይ ብቻ ፎከስ ማድረግ ብቻ ሳይሆን ሰዎች መጽሐፍ አሁን እኮ ስገልጥ እንደዛ ነው። እንደዚህ ነው። ምክንያቱም ወደፊት ለምንድን ነው እንደዚህ የሚመሳሰሉት? ለምንድን ነው ለምሳሌ ሉቃስ የእንትን ያልገባው? ለምንድን ነው አብርሃም እንትንን ምናምን ብሎ ዘሩን ያልቆጠረ? ለምንድን ነው? ምክንያቱም ቴዎፍሎስ አያስፈልገውም። አይሁድ አይደለም የተጻፈለት፣ አይሁድ አይደለም። አይሁድ ለሆነው ግን መሲሁ የተስፋ ቃልህ መጥቶልሃል ብሎ ነው ያን ሁሉ ዘር እንትን ያለው እና በጣም ይገርማል። እና ወንጌልን በሚገባ ማወቅ አለብን። እኛም ዝም ብሎ ይሄንን ማንም ሲጮህ ዝም ብለን አናየው እና ብርሃኑን እናበራለን። የክርስቶስ ወንጌል ይታወጃል፣ ሰዎች ነፃ ይወጣሉ፣ አላህ ደግሞ ይዋረዳል። ይሄ ዓመት ግዴታ ነው። ይሄ ዓመት ብዙ ሰው ወደ ክርስትናውም እየመጣ ነው። ወደ ሲሪያም፣ ኢራንም፣ ኢራቅም፣ ሞሮኮ እንዳለ ወደ ግብፅም ወደ 4 ሚሊዮን ባንዴ። በጣም ብዙ ሰው ሃይማኖቱን እንትን እያለ ነው። እግዚአብሔር ስሙ ይባረክና ብዙ ሰው እንትን እያለ ነው፣ እየተቀየረ ነው። አሁን ኢትዮጵያ ውስጥ ደግሞ በደንብ እርግጠኛ ነኝ በዚህ ዓመት ውስጥ በጣም ብዙ ሰው ቁጭ ብሎ አስቦ ይቀየራል ብዬ አስባለሁ። ይሄ አሁን መጥቶ የተናገረው ያለው ነገር በጣም ብዙ ሰው ጥያቄ ውስጥ ፈጥሯል ብዬ አስባለሁ። እርግጠኛ ነኝ 100%። እኛም እያወጣውን ያውን ዛኪር የነዚህ ዝም ብለው ሳያውቁ የሚቀባጥሩትን እያብራራሁ ምን እያልኩኝ እንትን እላለሁ። እኔም እንቀጥላለሁ። ሸር አድርጉ፣ ላይክ አድርጉ፣ እንትን አድርጉ፣ እንስራ አብረን እንጂ እኛ ካሁን በኋላ ይበቃናል። ዝም ብለናል። አሁን ኢየሱስ የሚለውን ራሱ የአላህ ባሪያ ነው የሚሉትን አሁን እሱን ራሱ ካፋቸው ማውጣት አለባቸው። ይሄ ራሱ አንድ ስድብ ነው፣ አንድ ንቀት ነው። ሴጣን ምንድነው የሚፈልገው? የኢየሱስን መዋረድ ይፈልጋል። በሰው አፍ መቅለልን ስለሚፈልገው አዙሮ አምጥቶ የአላህ ባሪያ ነው፣ የአላህ ተላላኪ ነው አለ። አስብ መስሎት አላህ የሚሉት ደግሞ ያው ዳቢሎሱ ነው። ስለዚህ የእሱ ተላላኪ ነው። አሁን ይሄ ትልቅ ንቀት ነው ለእኛ ለኦርቶዶክሶች፣ ለክርስቲያኖች፣ ለሁሉም ፕሮቴስታንት። የለንም አላህ ይባል የለንም። እግዚአብሔር ነው አምላካችን። ለምንድን ነው አላህ የጣዖት ስም አይቀየርም። እግዚአብሔር ግን በየቋንቋ በፈለከው አዶናይ በለው ምን በለው እግዚአብሔር በለው። አሁን በስፓኒሽ ዲዮስ፣ በግሪክ ፈለገው ይጥራው። እግዚአብሔር ቋንቋው ሁሉ የሱ ነው፣ የአምላካችን ነው። እነሱ የሁሉም አምላክ ነው። ያኮ ነው አላህ ውጭ አረበኛ ውጭ አይቀየርም ነው። እና በዚህ እንኳን ሰው እንዴት እኔ በጣም እኮ የሚገርም እኮ ነው እውነት ጋሼ፣ እንደው ካሰቡት እኮ በጣም ዊርድ እኮ ነው። አሁን ይሄ ዊርድ በጣም ቀላል ነው። ገና የተወለደ ልጅ ከእንደ 4-5 ዓመት ልጅ እንኳን ይሄ እንትን የሚለው ነገር ነው። ለምን የእኛ መጽሐፍ በአረብኛ ሆነ? አረቢኮች ላይ ለምን ሆነ?
ምንድን ነው ምክንያቱ ብለው ቁጭ ብሎ ማሰብ ራሱ ይጠይቃል ነው። እስረኛ የሆነ ሰው አላህ ያ ሰይጣን እህትና እንትን ወንድም ከሆንክ ምን ሌሊቱን ሁሉ ሴቶችን መከራ ሲያሳያቸው የሚያድር በህልማቸው እንትን አይደለም ያጋንንት። አዎ እና አረበኛ ፕሮግራም ስከታተል ደውላ እንትን ለሸህ ሌሊት እየመጣ ይተኛኛል እና ስነሳ ሰውነት የረጥቦ ነው የምነሳው ምናምን አለች። በስማ በጣም የሚገርም ነው። በኢየሱስ ስም ነው ያለ ኦኬ ጥሩ ነው አለ። እንደውም እኮ አበሻም እንደዛ ያለ አለ መሰለኝ። ምንድነው ሚስት አለኝ ስነሳ ሌሊት ግን ሴቶች መጥተው ይገናኙና አላለው። ያማ ወደ አላህ ቀርበሃል አለ። የሚገርም እኮ ነው። ወደ አላህ ቀርበሃል ግልጥ ነው ማለት ነው። ወደ መከራውን ሲያሳየው የሚያድር አላህ ነው። እኛ ለጥ ብለን በኢየሱስ ዋው ፍንድሽ ብለን ነው የምናድረው። ኢየሱስ ስሙ ይባረክ። አንዴና በሌሊት ተነስቶ ታዲያ የሚሰግደው እንደው የሰላሙ ይላሉ። በሌሊት 3 ሰዓት 4 ሰዓት ተነስቶ ይህ ምን የሚሉት ነው አይደለም እንዴ? እና እንደዛ ነው። ታንኪው እግዚአብሔር ይስጥልኝ። ትንሽ አዘጋጅቼ ደግሞ እገባለሁ ዙር። አዎ እኔም አለው እከታተላለሁ። እንደዚህ ገብቼ አስተያየት እሰጣለሁ እና አወራለን። ይሄ ነገር በደንብ መስፋት አለበት ብዬ አስባለሁ እና ሁሉም ጋር መድረስ አለበት። እውነት ልክ ነው። እርሶም በደንብ ቀጥሉበት። አመሰግናለሁ።